ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ሐሙስ ሚያዝያ 8 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ እንደወትሮ ሁሉ አብራችሁ እንድትዘልቁ እንጋብዛችኋለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የአዲስ አበባ ከተማ አስተዳደር የቢሊያርድ ስፖርት ኮሚቴ ከማሙሽ ጌም ዞን ጋር በጋራ ያዘጋጁት የ2018 ዓ.ም የፑልና ከረምቡላ ስፖርታዊ የመዝናኛ ውድድር በትላንትናው ዕለት በመዲናችን አዲስ አበባ ጃካራንዳ ህንፃ ላይ በደማቅ ስነ ስርዓት ፍጻሜውን አግኝቷል። የስፖርቱ አፍቃሪያን በርከት ብለው ተገኝቷል። በዚህ የመዝጊያ ስነ ስርዓት ላይ እንደዚሁም የክብር እንግዶችም ተገኝቷል። ተወዳዳሪዎችና ደጋፊዎቻቸው በተገኙበት ነው ይህ የውድድር መድረክ ፍጻሜውን ያገኘው ማለት ነው። ትላንት እንግዲህ በነበረው ስነ ስርዓት ይህንን እውነት ለመዘገብ በስፍራው ከተገኙ የሚዲያ ተቋማቶች መካከል አንደኛው ናሁ ስፖርት ነበርና አጠቃላይ ውድድሩን በተመለከተ የተለያዩ ሁነቶችን ተመልክተናል። አሁን ላይ የፑልና የከረምቡላ የመዝናኛ ስፖርታዊ ውድድር ላይ እንግዲህ ብዙዎች አስተሳሰባቸው እየተቀየረ በተለይ ተማሪዎችም ከትምህርታቸው በኋላ ሰራተኛም ከስራ ገበታው በኋላ እንግዲህ እነዚህን ስፖርታዊ ውድድሮች ላይ ወይም ደግሞ እንደዚህ አይነት ስፖርታዊ መዝናኛዎች ላይ እንግዲህ በመሄድ ጊዜውን እንደሚያሳልፍ ተመልክተናል። እዚህ ላይ ግን የአዲስ አበባ ከተማ አስተዳደር የቢሊያርድ ስፖርት ኮሚቴ ለየውድድሮቹ ለነዚህ የመዝናኛ ስፖርቶች ህግና መመሪያ አውጥቶ እያወዳደረ ወጣቶችን እያፎካከረ ነው የሚገኘው ማለት ነውና በየአመቱ ነው ይህንን ውድድር እያከናወኑ የሚገኙት። በተለይ ደግሞ የማሙሽ ጌም ዞን ይህ የውድድር መድረክ የተሳካ እንዲሆን ስፖርተኞችን በማፎካከር የሜዳሊያ የዋንጫ ሽልማት እንዲያገኙና እውቅና እንዲያገኙ በማድረግ ከፍተኛውን ሚና እየተወጣ እንደሚገኝ ነው በፍጻሜው ላይ እንደዚሁ እውቅና ሲሰጠው የተመለከት ነው። ከዛም ባለፈ የአዲስ አበባ ከተማ አስተዳደር የቢሊያርድ ስፖርት ኮሚቴ አመራሮች ይህንን የመዝናኛ ስፖርት ለማሳደግና በአገር አቀፍ ደረጃ ተደራሽነቱን ከፍ ለማድረግ ወጣቶችም እንደ ዝንባሌያቸው እየተወዳደሩ ከአልባሌ ቦታ በመራቅ በእንደዚህ አይነት ስፖርታዊ የመዝናኛ ቦታ ጊዜያቸውን እንዲያሳልፉ እያበረታቱ ነው የሚገኙትና ትላንት እንግዲህ በፍጻሜው ወይም ደግሞ የውድድር መድረኩን ፍጻሜውን ሲያገኝ የተለያዩ ንግግር ተደርጓል። በተለይ የአዲስ አበባ ከተማ አስተዳደር የቢሊያርድ ስፖርት ኮሚቴ የቢሮ ኃላፊ የሆኑት አቶ ግርማ ስዩም እንደዚሁም ደግሞ የቢሮ አቃቢ ንዋይ የሆኑት አቶ ኤኖክ አክሎክም ከናሁ ስፖርት ጋር በነበራቸው ቆይታ የተለያዩ ሀሳቦችን ሰንዝረዋል። ተወዳዳሪዎችም እንደዚሁ በፑል ሙሴ ፍቃደ፣ ከዛ ባለፈ ደግሞ በከረምቡላ የመዝናኛ ስፖርት ደግሞ እንደዚሁ ማስረሻ ግርማ ናቸው ሜዳሊያና የዋንጫ ተሸላሚ የሆኑት። በአጠቃላይ በዙር ነው ተጋጣሚዎቻቸውን እያሸነፉ ትላንት ለነበረው የፍጻሜ ጨዋታ መድረስ የቻሉት ማለት ነውና አዝናኝ ነበረ። ብዙዎች እየተደመሙበት ነበረ በምስሉ ላይ እንደምትመለከቱት ማለት ነው። በአጠቃላይ እንግዲህ ከናሁ ስፖርት ጋር በነበራቸው ቆይታ የተለያዩ ሀሳቦችን ሰጥቷል። እንደዚሁ በትጥቅ ደግሞ ድጋፍ በማድረግ ውድድሩ የተለያዩ ውድድሮችን በመደገፍ የሚታወቀው ሜዳ የስፖርት ትጥቅ አምራች ባለቤት የሆነው አቶ አብርሃምም እንደዚሁ የተለያዩ ማሊያዎችን ለዚህ አይነት መሰል ውድድሮች እያበረከተ ነው የሚገኘው ማለት ነው። በቀጣይም ከናሁ ስፖርት ጋር በተለይ ለናሁ ስፖርት ተመልካቾች ትልልቅ ጨዋታዎች በእንግሊዝ ፕሪሚየር ሊግና በሌሎች የአውሮፓ ሊጎች ላይ በሚደረጉ ሰዓት ላይ ተመልካቾች የሚሳተፉበትንና የማሊያ ሽልማት የሚያገኙበትንም እንደዚሁ በቃል ደረጃ ከስምምነት ላይ ደርሰናልና በቀጣይ ማሊያዎችን ለናሁ ስፖርት እንደሚያቀርብም እንደዚሁ ገልጾልናል። ከሀገር ቤት እስከ ባህር ማዶ የኢትዮጵያ ብሔራዊ ቡድን ማሊያ እንደዚሁም ደግሞ የእንግሊዝ ፕሪሚየር ሊግ የአርሰናል፣ የማንቸስተር ዩናይትድ፣ የሲቲ፣ የቼልሲን፣ የሊቨርፑልን የተለያዩ ክለቦችን ሪያል ማድሪድና ባርሴሎናን ጨምሮ እንደዚሁም ደግሞ የስፖርት መስሪያዎችን የቴብል ቴኒስ ኳሶችን፣ ራኬቶችን ከዛም ባለፈ የመጫወቻ ደግሞ ቱታ ማሊያዎችንና ሌሎች የስፖርታዊ ማቴሪያሎችንም እንደዚሁ ይዟል። ሜዳ የስፖርት ትጥቅ አምራች ማለት ነውና መርካቶ ጃካራንዳ ህንፃ ላይ ይገኛል። በቀጣይ እንግዲህ ከናሁ ስፖርት ቤተሰቦች ተመልካቾች ጋራ በስፋት እንደሚሰራ ገልጾልናል። እዚህ ስቱዲዮን ጋብዘን ደግሞ በጋራ በተለይ በቅርቡ የዓለም እግር ኳስ ዋንጫ የውድድር መድረክ በስተመጨረሻም የሚደረጉ የአውሮፓ ታላላቅ ሊግ ጨዋታዎችን በዩቲዩብ ቻናላችን በቀጥታ ስርጭት ለማስተላለፍ ዝግጅታችንን እያጠናቀቅን ነው የምንገኘውና ከዚህ ጋርም ተያይዞ ከአቶ አብርሃም ጋርም የተወሰነ ቆይታ አድርገን ነበረ። እነዚህንና
የአዲስ አበባ ከተማ አስተዳደር የቢሊያርድ ስፖርት ኮሚቴ ፕሬዝዳንት እንደዚሁም አቃቤ ንዋዩና ስፖርተኞቹ ያሸነፉት ስፖርተኞች ማስረሻ ግርማና እንደዚሁ ሙሴ ፈቃደ ከናሁ ስፖርት ጋር የነበራቸውን ቆይታ ደግሞ በመጠኑ ተከታትለን እንመለስ። በከረምቡላም በፑልም በጣም የተሻለ ተወዳዳሪዎችን አግኝተናል በዚህ ዓመት። ይሄ ስፖርት ደግሞ በጣም አዝናኝ ነው። ወጣቱ በጣም ይፈልገዋል። አሁን ይሄንን ለማስፋፋት ነው የኛ ጥረትና አሁን እንዳየነው እድገት አለ፣ ወደፊትም እድገት ይኖራል ብለን ተስፋ እናደርጋለን። እንግዲህ እኛ ውድድር ስናደርግ ይሄ የጌም ዞኖች ውድድር ነው፣ ማበረታቻ ነው። እያበረታታናቸው ነው ያለው። የአዲስ አበባ ወጣቶችና ስፖርት ቢሮ የቢሊያርድ ስፖርት ውድድር ይሄ አይደለም። በከተማ አቀፍ የግል የበላይነት ውድድር የሚባል አለን። በከረምቡላም በዚህም በፔታንግም ውድድር አለን እና ያንን ውድድር እንዲያመጡ ጥሩ ተጫዋቾች እንዲያፈልቁ ነው እነዚህን እያበረታታን ያለ ነው። እኛ የግል የበላይነት በአዲስ አበባ ደረጃ በከተማ ደረጃ አሁን በፊታችን በቅርብ ውድድር አለ። እሱን እንጠብቁ እንድትዘግቡትም እናንተ ማደራ በዚህ አጋጣሚ እላለሁ። ውድድሩ አሪፍ ነበረ። ተፎካካሪዎቹም የበለጠ አሪፍ ነበር። ያ እግዚአብሔር ብሎ ለማለፍ በቅቼ ለዚህ ለዋንጫ ደረስኩ። ተሳክቶልኝ ዋንጫ ባነሳ። ይሄ የሚዘጋጀው ስፖርት በጣም አሪፍ ነው። የበለጠ ደግሞ ቢቀጥል ቢሻሻል ኖርማሊ አሁን እነሱ ኖርማሊ ይሄን ራሱ ያዘጋጁት ኖርማል በስፖንሰር በተለያዩ ድጋፎች ነው እና ይሄ ነገር ቢሻሻል ብዙ ተተኪ ትውልዶች አሉ። ከኛ የተሻሉ ብዙ የተተኪ ትውልዶች አሉ እና ይሄን ነገር ደግሞ ለመቅረፍ ይሄ ስፖርት ፌዴሬሽን ማበረታታት አለበት። ስፖንሰሮች፣ የተለያዩ ተቋማት፣ ኢንስቲትዩሽኖች ማበረታታት አለባቸው እና ይሄ ነገር ሲበረታታ ይቀጥላል፣ በዛው አይቀርም። የከረምቡላ ጨዋታ ነው አሸናፊ የሆንኩት እና ከረምቡላ ጨዋታ እስከዛሬ እንደዚህ በውድድር ውስጥ ገብቶ ያውቅም። ለመጀመሪያ ጊዜ ነው ከረምቡላ ጨዋታ እዚህ ውድድር ውስጥ የገባው እና በማሸነፌም እጅግ በጣም ደስ ብሎኛል። በመቀጠል ውድድሩ ላይ እኛ አካባቢ ያለው መዝናኛ ክበብ ማሙሽ መዝናኛ ክበብ ነው የሚባለው። እዚህ መዝናኛ ክበብ ላይ መሳተፍ ከጀመርኩኝ አሁን 9ኛ ዓመቴን ይዣለሁ። በዚህ 9ኛ ዓመት ውስጥ የመጀመሪያ በዚህ ዓመት ላይ ነው ውድድሩ ላይ የቀረብኩት። ውድድሩ ላይ ያለው ነገር አሁን 5ኛ ሰው አሸንፌ ነው ዋንጫውን የበላሁት እና ከመጀመሪያው ጀምሮ ጫወታው የነበረው ድባቡ ደስ ይል ነበር። ዳኞቹም ረጋ ብለው ነበር እኛን ሲያጫውቱ የነበረው ከነጥብ ከሚጽፈው ጀምሮ ከመሀል ዳኛው ጀምሮ ሁሉም በቃ ተራክተው ነበር በፍቅር ሲያጫውቱን የነበሩት እና ደስ ብሎኛል እላለሁ። ከዚህ የተሻለ ጠንክሬ እሰራለሁ ብዬ አስባለሁ። የተሻለ ቦታ የተሻለ ነገር ተሽዬ በደንብ ጠንክሬ በሌላ አሊያም በዚህ ልገኝ ይችላል። በዚህ አጋጣሚ ግን ጓደኞቼም አልነበሩም፣ ቤተሰብም አልመጣም እና ለሚሰሙትም ለሚያዩትም እንኳን ለትንሳኤ በዓል አደረሳችሁ እላለሁ። በዚህ አጋጣሚ የግሉ ሴክተር ተሳትፎ ነው እኛ ጋር ትንሽ እሱ ላይ ደከም ይላል። የግሉ ተሳትፎ ከኛ ጋር ተሳትፎ ቢያደርግልና ለስፖርቱ እድገት በጣም አስተዋጽኦ ቢያደርጉልን እሱ ላይ ነው ትንሽ ክፍተት አለ። እሱን ለማሟላት ጥረት እናደርጋለን። ማሙሽ በጣም የሁል ጊዜ አጋራችን ነው። ስፖርት ለማሳደግ ያልጣረው ጥረት የለም። እሱም አምራች ነው። ያው በስታንዳርዱ መሰረት ስጡኝ ነው የሚለው። ሀሳብ ይቀበላል፣ አስተያየት ይቀበላል። ስፖርቱን ለማስፋፋት የግሉን አስተዋጽኦ ያደርጋልና ማሙሽን በጣም አመሰግነዋለሁ። ሌሎችም እንደዚሁ ጌም ዞኖች እንደዚህ አመሰግናለሁ። በጣም ብዙ በዚህ ጉዳይ ላይ የተሳተፉ የስራ ባልደረቦችን በጣም አመሰግናለሁ። የጽህፈት ቤት ኃላፊያችንን ተሾመ አመሰግናለሁ። በጀታችን አሳድገው ደግሞ ይህን ፌዴሬሽን እንዲያድግ እንደዚህ እንደፈለግ ነው እንድናወዳደር ያደረገን ደግሞ ራሱ የአዲስ አበባ ወጣቶችና ስፖርት ቢሮ በጣም አመሰግናለሁ። የተለያየ ማሊያዎች አሉን፣ ኦሪጂናል የሆኑ የክለቦች ማሊያ፣ የብሔራዊ ቡድን እንዲሁም ለጂም አክሰሰሪዎች የሚያስፈልጉ ሁሉም ነገሮች አሉን። ታኬታዎች፣ ኦሪጂናል ኳሶች፣ ዋንጫዎች፣ የተለያዩ ነገሮች አሉ። መጥተው እንዲጎበኙንም እንፈልጋለን። አድራሻችን ኢሎጊያ ህንፃ 7ኛ ከአባዚ ሆቴል ከፍ ብሎ ባለው ገባ ብሎ እንገኛለን። የምትፈልጉት ኦሪጂናል ነገሮች በተመጣጣኝ ዋጋ እናቀርባለን። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ ይህንን መረጃ ወደ እናንተ እናደርሳለን። እንግዲህ ትላንትም መረጃውን ወደ እናንተ ስናደርሳችሁ ነበር። የኢትዮጵያ ከፍተኛ ሊግ የ2018 የውድድር ዘመን ፍጻሜው ላይ ደርሶ ነበረ። ትላንትና እንግዲህ ወደ ኢትዮጵያ ፕሪሚየር ሊግ የሚያድገውን ሁለተኛውን ክለብ ለመለየት በተደረገ ወሳኝ ጨዋታ አላባ ከተማ እግር ኳስ ክለብ ተከታዩን ደሴ ከተማን 1-0 በሆነ ውጤት በማሸነፍ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። ያለፉትን ዓመታቶች ከፍተኛ ጥረት ሲያደርግ የነበረው እንግዲህ አላባ ከተማ ዘንድሮ ተሳክቶለት ለመጀመሪያ ጊዜ በታሪኩ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል ማለት ነው። ከቀናቶች በፊት ስንገልጽላችሁ እንደነበረው ጋሞ ጪንቻ እግር ኳስ ክለብ በምድብ ሀ
እንደዚሁ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጦ ነበር። አሁን ሁለተኛው የኢትዮጵያ ፕሪሚየር ሊግ የ2019 ተሳታፊው ክለብ አላባ ከተማ እግር ኳስ ክለብ መሆኑን አረጋግጧል ማለት ነው። ትላንትና እንግዲህ በስቴዲየም የነበረው ድባብ እጅግ በጣም ይደንቅ ነበረ። ሐዋሳ ላይ በተደረገው ከፍጻሜውም ፍጻሜ የተባለለትን ጨዋታ በአላባ ከተማና እንደዚሁ በደሴ ከተማ መካከል የተደረገውን ጨዋታ ለመመልከት ብዙ የሁለቱም ክለብ ደጋፊዎች ብዙ ኪሎ ሜትሮችን አቆራርጠው ሐዋሳ ስቴዲየም ተገኝተው ነበረ። ከዛ ባለፈ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ክቡር አቶ ኢሳያስ ጂራ እንደዚሁም የወቅቱ የኢትዮጵያ ብሔራዊ ቡድን አሰልጣኝ ኢንስትራክተር ዮሐንስ ሳሌ፣ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚዎች እንደዚሁም ኃላፊዎችና ትልልቅ ፖዚሽን ላይ የሚገኙ የኢትዮጵያ የእግር ኳስ ሌጀንዶች እንደዚሁ ተገኝተው ይህንን እጅግ በጣም ወሳኝ ጨዋታ በሐዋሳ ስቴዲየም ተገኝተው ተመልክተውታል ማለት ነው። ጨዋታው እንግዲህ ወደ ኢትዮጵያ ፕሪሚየር ሊግ ላደገው አላባ ከተማ እግር ኳስ ክለብ ብቻ ሳይሆን እስከ ትላንት ድረስ እድል ለነበረው ደሴ ከተማም ከፍተኛ ትኩረት የተሰጠው ጨዋታ ነበረ። በጨዋታው እንቅስቃሴ እንግዲህ እስራኤል ሸጎሌ 86ኛው ደቂቃ ላይ ለአላባ ከተማ እግር ኳስ ክለብ ግሩም ጎል ከመረብ በማሳረፍ ጨዋታውን 1-0 በሆነ ውጤት አላባ ከተማ እንዲያሸንፍ አስችሎታል። አላባ ከተማ እንግዲህ በአሰልጣኝ በሽር አብደላ እየተመራ የ2019 የኢትዮጵያ ፕሪሚየር ሊግ ተሳታፊ መሆኑን አረጋግጧል። በዘንድሮ ዓመት ካከናወናቸው 20 ጨዋታዎች እንግዲህ ማሳካት የቻለው ወይም ደግሞ መሰብሰብ የቻለው 38 ነጥቦችን ነው። ይህም ደግሞ ምድቡን አንደኛ ሆኖ እንዲያጠናቅቅና ወደ ኢትዮጵያ ፕሪሚየር ሊግ እንዲመጣ አስችሎታል ማለት ነው። በምስሉ ላይ እንደምንመለከተው እንግዲህ አላባውያን በተለይ ከተማው ላይ ወጥተው ደስታቸውን ሲገልጹ ተመልክተናል። ስቴዲየም ያሉት በስቴዲየም ዙሪያ ደስታቸውን ሲገልጹ ነበረ። ከዛ ባለፈ ደግሞ በአላባ ከተማ ላይ ደግሞ እንግዲህ ደስታቸውን በተለያየ ሁኔታ ሲገልጹ ተመልክተናል። የከተማው ተወካይ ወደ ኢትዮጵያ ፕሪሚየር ሊግ በታሪኩ ለመጀመሪያ ጊዜ ማደጉን አስመልክቶ ማለት ነው። ደሴ በተከታታይ ዓመት እድለኛ አይደለም ማለት ይቻላል። እስከ መጨረሻው ድረስ መፋለም ችሏል። አምናም በእንዲህ አይነት መንገድ መጥተው ነበረ። ዘንድሮም እንግዲህ በስተመጨረሻ ውጤት ሳይሰምርላቸው ቀርሶ በአሰልጣኝ ዘላለም ሽፈራው የሚመራው የደሴ እግር ኳስ ክለብ እንግዲህ ወደ ኢትዮጵያ ፕሪሚየር ሊግ ሳያድግ ቀርቷል። ደሴን ካነሳን አጠቃላይ ወሎ በኢትዮጵያ እግር ኳስ ታሪክ የከበረ ስም ካላቸው ከተሞች መካከል አንደኛው ነው። ከሙሉጌታ ከበደ እንደገና እንደነ አሰልጣኝ እንደዚሁ ስዩም ከበደን ጨምረን ሌሎችንም እንደነ ብርሃኑ ፈየራን ማንሳት ይቻላል እና ትልቅ ተጫዋቾችን ማፍራት የቻለ ትልቅ ከተማ ነው። ለኢትዮጵያ የእግር ኳስ ታሪክ ትልቅ አበርክቶ ያለው ነው። አሁን ደግሞ ወደ ኢትዮጵያ ፕሪሚየር ሊግ ለማምጣት ክለቡን ከፍተኛ እንቅስቃሴ ሲያደርጉ ነበረ የከተማው ነዋሪዎች። እንደዚሁም ከዛ ባለፈ የደሴ ከተማ እግር ኳስ ክለብም ደጋፊዎች ሆነው በተለያዩ ከተሞች የሚገኙ ትላንት በሶሻል ሚዲያው ወደ ኢትዮጵያ ፕሪሚየር ሊግ እንዲመጣ እንግዲህ ድጋፋቸውን ሲሰጡ ነበረ። በስተመጨረሻ እንግዲህ እግር ኳስ አንድ አሸናፊ ነው የሚያሳየ አላባ ከተማ እግር ኳስ ክለብ ደሴ ከተማን 1-0 በሆነ ውጤት በማሸነፍ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል ማለት ነው። እንግዲህ ለደሴ ከተማ እግር ኳስ ክለብ በቀጣይ እንዲህ አይነት ጥንካሬን የሚያሳይ ከሆነ እንግዲህ በቀጣይ ዓመት በኢትዮጵያ ፕሪሚየር ሊግ እንመለከተዋለን ብለን እናስባለን። ለአላባ ከተማ እግር ኳስ ክለብ ደጋፊዎች ግን ወደ ኢትዮጵያ ፕሪሚየር ሊግ በማደጋችሁ እንግዲህ ናሁ ስፖርት መልካም እድል ይመኛል በቀጣይ በኢትዮጵያ ፕሪሚየር ሊግን በሚኖራችሁ ቆይታ ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ እናጠናቅቃለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። መልእክቶችን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ክብራትና ክብራን ተመልካቾቻችን ተመልሰናል። ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሐሙስ ስፖርታዊ መረጃዎችን በመከታተል ላይ ትገኛላችሁ። ቀደም ሲል ከመልእክቶች በፊት የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። መነሻችን የሚሆነው ግዙፉ የእግር ኳስ መድረክ የሆነውን የአውሮፓ ቻምፒየንስ ሊግ የውድድር መድረክ ነው። የሩብ ፍጻሜ መልስ ጨዋታዎች ትላንት ምሽትም ቀጥለው ተከናውነዋል። ከትላንት በስቲያ ምሽት ላይ እንግዲህ በተደረጉ ሁለት ጨዋታዎች ፒኤስጂ እና አትሌቲኮ ማድሪድ ወደ ግማሽ ፍጻሜ መቀላቀላቸውን አሳውቆን ነበር። ትላንት ምሽት ሁለት ክለቦች ደግሞ በተጨማሪነት ወደ ግማሽ ፍጻሜ ያለፉ ክለቦች እንደዚሁም ተለይቷል። የእንግሊዙ ክለብ አርሰናል እና የጀርመኑ ክለብ ባየር ሙኒክ ተጋጣሚዎቻቸውን በድምር ውጤት በማሸነፍ እንግዲህ የግማሽ ፍጻሜው ተፋላሚ መሆናቸውን ትላንት ምሽት አረጋግጠዋል ማለት ነው። ሁለቱ ጨዋታዎች ላይ የተወሰኑ መረጃዎች እንስጣችሁና አጫጭር ስፖርታዊ መረጃዎችን አካተን የዛሬ መረጃ ሰዓታችንን የምናጠናቀቅ ነው የሚሆነው። እንግዲህ ብዙ የእግር ኳሱ አፍቃሪያን ትኩረት ሰጥተውት የነበረው በጀርመኑ ክለብ ባየር ሙኒክ እና እንደዚሁ በስፔኑ ክለብና በውድድር መድረኩ ንጉስ ሪያል ማድሪድ መካከል በአሊያንዝ አሬና ስቴዲየም የተደረገው የመልስ ጨዋታ ነበረ። ይህ ጨዋታ እንግዲህ ብዙ ድራማዊ ነገሮችን ያስመለከተን ነበረ። ቶሎ የማጥቃት እንቅስቃሴ ነበረው። በተለይ ደግሞ ሪያል ማድሪድ እንግዲህ አከታትሎ ጎሎችን ማስቆጠር ችሎ ነበረ። በወጣቱ ቱርካዊ ኢንተርናሽናል ባርዳ ጉለር አማካኝነት በመጀመሪያው ደቂቃ ጎል አስቆጥሮ ሎስ ብላንኮቹን መሪ ማድረግ ችሎ ነበረ። ከ5 ደቂቃዎች በኋላ ደግሞ 6ኛው ደቂቃ ላይ እንደዚሁ ፓቮሊች ጎል አስቆጥሮ ባየር ሙኒክን ወደ አቻ ውጤት ማምጣት ችሎ ነበርና ከዛ በኋላም እንግዲህ አርዳ ጉለር ሁለተኛ ጎል አስቆጥሮ 2-1 በሆነ ውጤት ሪያል ማድሪዶች መምራት የቻሉበትን አጋጣሚ ተመልክተናል። በስተመጨረሻ ግን እንዲያ ያለ ቀጥሎ እንግዲህ የሪያል ማድሪድ እና የባየር ሙኒክ ጨዋታ በስተመጨረሻ 4-3 በሆነ ውጤት በባየር ሙኒክ አሸናፊነት ተጠናቋል። በድምር ውጤትም 6-4 በሆነ ውጤት ባየር ሙኒክ በማሸነፍ እንግዲህ ወደ ግማሽ ፍጻሜ መቀላቀሉን አረጋግጧል ማለት ነው። ተጨማሪ የቀድሞ የእንግሊዝ ፕሪሚየር ሊግ ተጫዋች የነበሩት ተጫዋቾች ናቸው ኳስና መረብን ለባየር ሙኒክ ማገናኘት የቻሉት። ሃሪ ኬን በቶተንሃም ስፐርስ ቤት እናውቀዋለን። ሉዊስ ዲያዝ በሊቨርፑል ቤት እንደዚሁም ደግሞ ሚሼል ኦሊሴ ደግሞ በክሪስታል ፓላስ ቤት የሚታወቁ እነዚህ ሶስት ተጫዋቾች ትላንት ወሳኝ በነበረው የባየር ሙኒክን 3 ግቦች ከመረብ ማሳረፍ ችሏል ማለት ነውና ጨዋታው እንግዲህ 4-3 በሆነ ውጤት በባቫየሩ ክለብ አሸናፊነት ፍጻሜውን አግኝቷል ማለት ነው። ወደ ሌላኛው ጨዋታ ስንመለስ እንደዚሁ በእንግሊዝ ኤሚሬትስ ስቴዲየም ላይ የተደረገው ጨዋታ የአርሰናል እና የስፖርቲንግ ሊዝበን ፍልሚያ ነበረ። በዚህ እንቅስቃሴ ላይ ጎል አልተመለከትንም። 0-0 በሆናቸው ውጤት ነው የተጠናቀቀው። የመጀመሪያው ጨዋታ እንደምናስታውሰው እንግዲህ 1-0 በሆነ ውጤት ከኤቨርትስ ባስቆጠራት የመጨረሻ ደቂቃ ጎል አርሰናል 1-0 በሆነ ውጤት እንደዚሁ ከጆዜ አልቫላዴ ስቴዲየም አሸንፎ መመለሱ ይታወሳል። ይህንን ውጤት ለማስጠበቅ ነው ትላንትና በነበረው አጋጣሚ ወይም በጨዋታው እንቅስቃሴ ላይ የተመለከትነው የአሰልጣኝ ሚካኤል አርቴታ ቡድን የመከላከል ሂደቱን ተመልክተናል። በእርግጥ በአንዳንድ አጋጣሚዎች የግብ ማግባት ሁኔታዎችን ፈጥረው ነበረ። የግብ ቋሚው የመለሰበት የትሮሳርድ ኳስን መጥቀስ ይቻላል። ከዛ ባለፈ ደግሞ ግብ ጠባቂውም ያዳነባቸው ኳሶች ነበሩ። በርከት ያሉ የማዕዘን ምቶችንም እንደዚሁ አግኝቶ ነበር አርሰናል፣ ነገር ግን አልተጠቀመባቸውም። እንግዲህ በጨዋታው ሂደት ላይ እንደታዘብነው አርሰናል በተከታታይ ጨዋታዎች ላይ ትልቅ የስነ ልቦና ጫና ውስጥ እንደሚገኝ ተመልክተን ነበረ። ከትልልቅ ለዋንጫ የቀረበበትን ሂደት ሳይጠቀምበት የቀረባቸውን እናስታውሳለን። በሊግ ካፑ በማንቸስተር ሲቲ የተሸነፈበት፣ እንደዚሁ በሳውዛምፕተን በኤፍኤ ካፕ የሩብ ፍጻሜ ጨዋታ ተሸንፎ ከመድረኩ የተሰናበተበትን፣ ከዛም ባለፈ ደግሞ በእንግሊዝ ፕሪሚየር ሊግ በበርንማውዝ 2-1 በሆነ ውጤት በሜዳው የተሸነፈበትን ጨዋታ ማስታወስ ይቻላል እና እነዚህን ውጤት ሰብሰብ አድርገን ስናያቸው የአርሰናል ተጫዋቾች ጫና ውስጥ እንደሚገኙ ብዙ የእግር ኳሱ ተንታኞች እንደዚሁ ሀሳባቸውን ሲሰነዝሩ እንደነበረ ማስታወስ ይቻላል። ትላንትና ግን ጎል አስቆጥሮ ጨዋታውን የዕለቱን ጨዋታ ባያሸንፍም በድምር ውጤት ግን ይህንን ጨዋታ በማሸነፉና ወደ ግማሽ ፍጻሜው በማለፉ በተለይ ከፊት ለፊቱ ከቀናቶች በኋላ በሚያደርገው የእንግሊዝ ፕሪሚየር ሊግ የ33ኛ ሳምንት መርሃ ግብር ላይ ከሲቲ ጋር የሚያደርገውን ጨዋታ የበለጠ በጥሩ ስነ ልቦና ለመዘጋጀት ያስችሏል እየተባለ ነው እየተገለጸ የሚገኘው ማለት ነው። በጥቅሉ ግን ትላንትና በአርሰናል ጨዋታ ላይ የታዘብናቸው ነገሮች ምንድን ነው? በትላንቱ ምሽቱ ጨዋታ ብቻ ሳይሆን ያለፉትን 5 ጨዋታዎች ብንመለከት አርሰናል ያስቆጠራቸው ጎሎች እጅግ በጣም ውስን ናቸውና ብዙዎች የአርሰናልን የማጥቃት ዲፓርትመንት ወይም ደግሞ አጥቂ ስፍራ ላይ የሚገኙ ተጫዋቾች ራሳቸውን ማብቃት ማሻሻል አለባቸው የሚሉ አስተያየቶችንና ወቀሳቸውን እያቀረቡባቸው ነው የሚገኙት። ከዚህ ቀደም እንግዲህ ከሊግ ካፕ እንኳን የመጨረሻዎቹን ጨዋታዎች ብንመለከት የሊግ ካፑን
የፍጻሜ ጨዋታ ሲያደርግ በማንቸስተር ሲቲ ጎል ሳያስቆጥር ነው 2-0 በሆነ ውጤት የተሸነፈው። ከሳውዛምፕተን ጋርም በነበረው የኤፍኤ ካፕ የሩብ ፍጻሜ ጨዋታ ላይም 2-1 በሆነ ውጤት ሲሸነፍ አንድ ግብ ነው ማስቆጠር የቻለው። በርንማውዝን በሜዳው አስተናግዶ እንደዚሁ በሊጉ ማለት ነው 2-1 በሆነ ውጤት ሲሸነፍም አንድ ጎል ነው ማስቆጠር የቻለው። ከዛ ባለፈ በዚሁ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ የነበረውን የደርስ መልስ ውጤትን ስንመለከት 1-0 በሆነ ውጤት ነበረ። በሁለቱ ጨዋታ አንድ ጎል ነው በ180 ደቂቃ ውስጥ ማስቆጠር የቻለው አርሰናል እና እነዚህን ጎሎች ብንቆጥራቸው 3 ናቸው። ከነዚህ ካለፉት ጨዋታዎች ማለት ነው የተቆጠሩበት ጎሎች ይበዛሉና አርሰናል አሁንም እንደ ቡድን ነው እየተጫወተ የሚገኘው። በእርግጥ የግብ ማግባቱን አጋጣሚዎች እየፈጠረ የሚገኘው ከተከላካይም ከአማካኝም በአጥቂም እንደዚሁም ደግሞ ክንፍ ላይ ከሚጫወቱ ተጫዋቾችም ጭምር ነው አጠቃላይ የጎሎቹ ምንጮች እየሆኑ የሚገኙትና አስፈሪ አጥቂ ያስፈልገዋል። ችግር በሚገጥመው ሰዓት ላይ በተቃራኒ ቡድን በሚበለጥበት ሰዓት ላይ ደግሞ ቡድኑን ይዞ ሊወጣ የሚችል ደግሞ ሁነኛ የሚባል የፊት መስመር አጥቂ አልባ መሆኑን እየተመለከትን እንገኛለን። ቪክቶር ጆኬሬሽ በአንዳንድ ትልልቅ ጨዋታዎች ላይ እዚህ ግባ የማይባል እንቅስቃሴ ሲያደርግ ተመልክተናል። በዚህ አሁን በደርሶ መልስ ጨዋታ ላይ የቀድሞ ክለቡን ነው የገጠመው ስፖርቲንግ ሊዝበንን። ነገር ግን የጎል ሙከራውንም ካየነው እጅግ በጣም ደካማ ነው። ትላንት ተቀይሮ እስከሚወጣ ድረስ በመጀመሪያውም ጨዋታ ወደ ጆዜ አልቫላዴ ስቴዲየም አቀንቶ አርሰናል በነበረው ጨዋታ ላይም እንደተመለከትነው በጣም ደካማ አፈጻጸም ነበረው። የበርንማውዙንም ጨዋታ ከተመለከትን ጥሩ የማግባት አጋጣሚዎችን አግኝቶ ነበር። በአንዳንድ አጋጣሚዎች ግን ኳስና መረብን ማገናኘት አልቻለም። ከሃቨርትስም በተመሳሳይ አንዳንድ ጨዋታዎች ላይ የጎሎችን እያስቆጠረ አለው ማለት ቢችልም ነገር ግን በሚፈልገው ደረጃ አሁን አርሰናል የዋንጫ ተፎካካሪ ነውና ብዙ ነገሮችን ማሳየት አለበት። ነገር ግን ይሄ ይሆን አይደለም የምንመለከተው። በእርግጥ ጉዳት ላይ የሚገኙ የጎል የማግባት አጋጣሚዎችን መፍጠር የሚችሉ እንደነ ማርቲን ኦዲጋርድ እንደነ ቡካዮ ሳካን የመሳሰሉ ተጫዋቾች ጉዳት ላይ ነው የሚገኙትና እነዚህ ተጫዋቾች ያለመኖራቸው ምናልባት በግብ ፈጠራው ላይ ተጽዕኖ ሊያደርግበት ይችላል። ነገር ግን ይሄ ስኳድ ሙሉም ሆኖ በዘንድሮ ዓመት ያየነውን አርሰናል እንደ ቡድን እንጂ የግል ተጫዋቾች በራሳቸው ጥረት ጎሎችን አስቆጥረው አርሰናልን ሲታደጉት አልተመለከትንምና በቀጣይ ዓመት ምናልባት ሁነኛ የፊት መስመር አጥቂ አያስፈልገውም ወይ አርሰናል? እዚህ ላይ ምን ሐሳብ ትሰጣላችሁ? የመስመር ተጫዋቾችም ያን ያህል ውጤታማ እየሆኑ አይደለም። በተለይ ደግሞ የግራ ክንፉ ላይ ማርቲኔሊ እና እንደዚሁ ትሮሳርድ የሚያደርጓቸው እንቅስቃሴዎች ያን ያህል ውጤታማ እያደረጉት አይደለም። እዚህ ቦታ ላይ በእርግጥ ለውጥ እንደሚያስፈልጋቸው አንድሪያ ቤርሳም የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት አዳዲስ ተጫዋቾችን እዚህ ስፍራ ላይ ለማምጣት ማለት ነውና የፊት ዲፓርትመንቱም ግን በተለይ የ9 ቁጥር ሚናውም ከቪክቶር ጆኬሬሽ ጋራ እየተፎካከረ ቪክቶር ጆኬሬሽን ማስቀመጥ የሚችል ድንቅ የፊት መስመር አጥቂ እንደሚያስፈልገው ግን ያለፉትን የቅርብ ጨዋታዎችን አፈጻጸም በአርሰናል በኩል መመልከት እንችላለንና እዚህ ላይ ሐሳብ አስተያየት ካላችሁ ልሰጡን ትችላላችሁ። ቀጣይ አርሰናል እንግዲህ በቻምፒየንስ ሊጉ የግማሽ ፍጻሜ የስፔኑን ክለብ አትሌቲኮ ማድሪድን ነው የሚያገኘው። አርሰናል በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ አሁንም ያለመሸነፍ ጉዞውን ማስቀጠል ችሏል። ካለፉት 11 ጨዋታዎች 10ሩን ማሸነፍ ችሏል። በሁለቱ ጨዋታዎች ደግሞ በአቻ ውጤት ማጠናቀቅ የቻለበትን ማስተዋወስ እንችላለን ማለት ነውና አሁንም ጥሩ ግስጋሴ እያደረገ ነው የሚገኘው። በግማሽ ፍጻሜው ደግሞ የመጀመሪያውን ጨዋታ ሚያዚያ 21 እና 22 ነው የሚደረጉት ረቡዕና ሐሙስ በኢትዮጵያ ቀን አቆጣጠር ማለት ነውና እነዚህን ጨዋታዎች ለማድረግ የተወሰኑ ቀናቶች አሉት። ወደ 13 የሚደርሱ ቀናቶች አሉት። እንግዲህ አሁን ያለበት ሁለት የውድድር አይነቶች ነው የቻምፒየንስ ሊጉና የፕሪሚየር ሊጉ ማለት ነውና ጉዳት ላይ ያሉ ተጫዋቾች ምናልባት መነቃቃት ከጀመሩና ወደ ቋሚ አሰላለፍ ውስጥ መምጣት ከቻሉ እንደነ ቡካዮ ሳካ ያሉ ተጫዋቾች አርሰናል እንግዲህ ከፊት ለፊቱ የሚገኘውን የእንግሊዝ ፕሪሚየር ሊግን እጣ ፈንታ የሻምፒዮናነቱን እጣ ፈንታ ሊወስን ይችላል የተባለውን ተጠባቂው የኢታድን ጨዋታ ሊያሸንፍ የሚችልበት እድል ሊኖረው ይችላል። ግን በዚህ ዓመት አዳዲስ ተጫዋቾችን ማምጣት አይችልም። የውድድር ዓመቱ እስኪጠናቀቅና የክረምቱ የተጫዋቾች የዝውውር መስኮት እስኪከፈት ድረስ። ሲከፈት ግን አርሰናል የፊት መስመር አጥቂዎች እንደሚያስፈልጉት ግብ አግቢ፣ ግብ አነፍናፊ ሁነኛ የፊት መስመር አጥቂ እንደሚያስፈልገው ግን ያለፉትን ጥቂት የመጨረሻ ጨዋታዎቹን መመልከት ይቻላል ማለት ነው። ወደ ዋንዳ ሜትሮፖሊታኖ ስቴዲየም በማቅናት የግማሽ ፍጻሜ የመጀመሪያ ጨዋታውን እንደዚሁ ያከናውናል። ከዛ የመልሱን ጨዋታ በሜዳው ኤምሬትስ ስቴዲየም ነው የሚያደርገው። እስካሁን ድረስ
ድረስ ያለው ነገር ግን አልጋ ባልጋ እየሆነለት ነው የሚገኘው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ጥሩ ቁጥሮችን ጥሩ ታሪኮችን በማስመዝገብ ላይ ይገኛል። ሌላኛው የግማሽ ፍጻሜ ተፋላሚዎቹ ደግሞ የሚሆኑት ፒኤስጂ እና እንደዚሁ ባየር ሙኒክ ናቸው ማለት ነውና እንግዲህ በቀጣይ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫውን ባለክብር ሊያሳውቀን ውስን ጨዋታዎች ናቸው የሚቀሩት ማለት ነውና እዚህ ላይ ምን ትጠብቃላችሁ? ከጨዋታው መጠናቀቅ በኋላ እንደ ቡድን ባሸነፍነው ነገር እጅግ በጣም ባስመዘገብነው ነገር ደስተኛ መሆኑን አሰልጣኝ ሚካኤል አርቴታ ተናግሯል። የቡድን ተጫዋቾቹ ላደረጉት ተጋድሎ ሁሉ ምስጋና አቅርቧል። እዚህ ድረስ እንድንደርስ ከፍተኛ ጥረት አድርጓል። ተጫዋቾቹ የስነ ልቦና ጫና እንደሌለባቸውም በዚህ ጨዋታ ማረጋገጥ ችለናል የሚል ሀሳብ ሰጥቷል። አሁን የምናስበው የእሁድ አመሻሽ ላይ የሚደረገውን ጨዋታ ነው የሚል ማስተያየት ሰጥቷልና ለዚህ ደግሞ የክለቡ ደጋፊዎች እንደወትሮ ሁሉ ከጎናቸው ከተጫዋቾቹ ጎን ቆመው እንዲያበረታቷቸውና ይህንን ወሳኝ ጨዋታ እንድናሸንፍም እንዲረዱን ጥሪ አቅርቧል ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ አጫጭር ስፖርታዊ መረጃዎችን የተወሰኑትን ወደ እናንተ እናደርስና የመረጃ ሰዓታችንን የምናጠናቀቅ ነው የሚሆነው። እንግዲህ ኤንዞ ፈርናንዴዝን የተመለከተውን የቼልሲን መረጃ ቀዳሚ ስናደርግ ኤንዞ ፈርናንዴዝ በመጪው የክረምት የተጫዋቾች የዝውውር መስኮት የስፔኑን ክለብ ሪያል ማድሪድን የመቀላቀል ፍላጎቱ ከእለት ወደ እለት እየጨመረ እንዳለ እየተገለጸ ይገኛል። በተለይ ደግሞ ክለቡ ቼልሲ አሁን ላይ እግድ እንደጣለበት ይታወቃል። ቀጣይ ማረፊያውን ክለብ ባንጸባረቀ መልኩ ከመገናኛ ብዙሃን ጋር ቆይታ አድርጓል በሚል ነው አሁን የሚገኝበትን ክለብ ወይም ደግሞ ቡድን ከመጨነቅ ይልቅ ቀጣይ ማረፊያው ክለብ እያሳሰበው እንዳለ የሚጠቁም መረጃ መስጠቱን ተከትሎ የሁለት ጨዋታ እግድ እንደጣለበት የሚታወስ ነውና አሁን ኤንዞ ፈርናንዴዝ የበለጠ እንደውም ሪያል ማድሪድን እንዲናፍቅ እያደረገው እንደሚገኝ ይህንን መረጃ ይዞ የወጣው ኤል ናሲዮላ ነው። እንግዲህ በቀጣይ የክረምት የተጫዋቾች የዝውውር መስኮት ላይ ከክለባቸው ጋር ሊለያዩ እንደሚችሉ መረጃዎች እየወጡባቸው ከሚገኙ ተጫዋቾች መካከል እንግዲህ አርጀንቲናዊው የአማካኝ ስፍራ ተጫዋች ኤንዞ ፈርናንዴዝ መሆኑን እየተመለከትን ነው የምንገኘው ማለት ነው። ኡጎ ኢኪቲኬ ከዓለም እግር ኳስ ዋንጫ የውድድር መድረክ ሊርቅ እንደሚችል መረጃዎች እየጠቆሙ ነው የሚገኙት። እንግዲህ ባለፈው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ መልስ ጨዋታ ላይ በአንፊልድ ሮድ በፒኤስጂ ተሸንፎ ከውድድር መድረኩ ሲሰናበት በመጀመሪያው ግማሽ 45 በደረሰበት ከፍተኛ ጉዳት ከሜዳ ለመውጣት መገደዱ የሚታወስ ነው። ይህንንም ተከትሎ እንግዲህ በቀጣይ ይህ ተጫዋች የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የፈረንሳይ ብሔራዊ ቡድንን ማሊያ ለብሶ ሊጫወት እንደማይችል እየተነገረ ነው የሚገኘው። እንግዲህ ምናልባት የሪከቨሪው ታይም ፈጥኖ የሚሆንለት ከሆነ በዓለም ዋንጫው ጥቂት ጨዋታዎች ላይ ልንመለከተው እንችላለን። አሊያ ግን ምናልባት አብዛኞቹ መረጃዎች እያሉት እንደሆነ የሚገኘው መረጃ ከሆነ ተጫዋቹ በዓለም እግር ኳስ ዋንጫ የውድድር መድረክ በጉዳት ምክንያት ከማንመለከታቸው ተጫዋቾች መካከል አንደኛው ፈረንሳዊ ኢንተርናሽናል ኡጎ ኢኪቲኬ ሊሆን እንደሚችል እየተገለጸ ነው የሚገኘው ማለት ነው። ሌላኛው ሲቲ ከፓልሜራስ አንድ ተጫዋች ለማምጣት ፍላጎት አለው ተብሏል። ይህ ተጫዋች ኤድዋርዶ ኮንሴሳው ይሰኛል። 16 ዓመቱ ላይ ነው የሚገኘው። እጅግ በጣም ባለተሰጥኦ ተጫዋች እንደሆነ ብዙ የእግር ኳስ ተንታኞች ከወዲሁ እየመሰከሩለት ነው የሚገኘው። ወደ 40 ሚሊዮን ዩሮ ይገምታል ይህ ተጫዋችና አሰልጣኝ ፔፕ ጋርዲዮላ የተጫዋቹን ክህሎት በማድነቅ ወደ ኢታር ለማምጣት ከፍተኛ እንቅስቃሴ በማድረግ ላይ እንደሚገኙ እየተነገረ ነው የሚገኘው። እንግዲህ በዚያው ምናልባት ሊቆይ ይችላል በፓልሜራስ። ከዛ በኋላ ግን ከአንድ ዓመት በኋላ የማምጣት ፍላጎት አላቸው ተብሏል። ከማንቸስተር ሲቲ በተጨማሪ እንደ ሪያል ማድሪድ፣ አርሰናል፣ ማንቸስተር ዩናይትድን ጨምሮ ሌሎችም ክለቦች ይህንን ባለተሰጥኦ የ16 ዓመት የእግር ኳሰኛን ለማምጣት ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ክቡራትና ክቡራን ተመልካቾቻችን ለዕለተ ሐሙስ ከናሁ ቴሌቪዥን ናሁ ስፖርት ያሰናዳናቸው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ አድርገው ነበር። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ጊዜ ይሁንላችሁ።